ከዛ አካባቢ የያዙት ሰው ካለ ያስለቀቁት ሰው ካለ አላቅም። ከኛ ግን አንድ ሰው አላስለቀቁ ብሏል። ግን ሌላዎቹ ሌላው ቀጠና ላይ ሌላው ዳስ ላይ የሚመታሽ ሰው ስላለ ከዛ ላይ አስለቀቀው ሊሆን ይችላል ብሏል እሱ ማለት ነው። አሁን የልጁ ሼር አድርጊላል ለሜሪ ምናልባት ወጣ ሸሽታ እንደሆኑ ወሯት ምኮ ሊሄዱ ይችላሉ። አይ እዛ አካባቢ አይደለችም አለ ጀምር። እዛ አካባቢ ብትሆን ይሄ ልጁ ስንት ቀኑ ሲያፈላልጋት የለችም። እዛ በተመቱት ቀጠና ላይ የለችም። ሲጀመር ልጁ እያፈላለጋት ነበረ። እዛ ያውቃቸዋል ደግሞ እያንዳንዳቸው ግን የለችም እሷ እዛ ውስጥ። እሷን አሁን እዛ ውስጥ ያስቀምጧታል ያስቀምጧል። እኔ ሰውን ለምደዋለት እሱ ሳውዲ የምትሰቃይ ይመስለኛል ድንበር ላይ ጫፍ ላይ። አይ ነው ግን እኔ የሚመስለኝ ወደ የመን ከተማውን የሚያስገባት ይዘዋት ይሄዳሉ። ሰአዳ ነው የሚወስዷት፣ ቀጥታ የሚወስዷት ወደ ሰአዳ ነው። እኔ 100% እንደው ምናልባት የምጠራጠረው እንደዛ ነው። በጣም ብዙ አበሻ ያለው እዛ ነው። እየተመታባቸው ስለሆነ ሀዋሻቸው እየተመታ ነው። ገባሽ? እየተመታባቸው ስለሆነ ጉልበት ያለውን ይዘው ይሸሻሉ። ጉልበት የሌለውን በሽተኛውን ምናምን እየጣሉት ይሄዳሉ። ገባሽ? እነኛን ደግሞ ተንትን የተረፉትን ምናልባት እንደዛ አሁን እንደሚለው ተስፍሽ ይዘዋቸው ሊሆን ይችላል። እዚህ ልጅ ተጋግን ያሉት ሁሉም ጤነኛ ናቸው። አብረው ነው የሸሹት ከልጆቹ ጋር ማለት ነው። እና የተያዘ ሰው ከነሱ ጋር የለም። ከሌላ ሰው ግን ከሌላ ሰው ሀዋሽ ይዘው ሊሆን ይችላል። እዚያ ጋር እኛ ብቻ አይደለም ያለ ነው። በጣም ብዙ ሆሽ ተመቷል። ታዲያ ተመቷል አይደለም አይደለም የተክላይ ሆሽታ አልተመታሽ ማለት አለ። እነሱ አሁን ሽፍቶች አሉበት የተባለውን ቦታ ነው የሚሉት። ትክክለኛ ደላላ የሆኑትን አሉ። በቃ እነሱ ዝም ብለው ቪዲዮ ለመፖስት ፈልገው ነው እንጂ ትክክለኛ ደላላ ያለበት የነ ተክላይ ሆሽን እሱ እኮ ህጋዊ ደላላ ነው ለነሱ። አብሯቸው የሚሰራ ሰው ነው። እንዴት ነው ስለ አረቦች አሉ ደግሞ ለምንድን ነው ምስኪን የድሃ ልጅ ታዲያ በሄደበት ታዲያ ለእነሱ እኮ ነው የምናገባው እኮ እነሱ አሁን እሱ ላይ ጦርነት አይከፍቱም። ታዲያ እሱ ካልሆነ የምንፈልገው ሌላ የእንትን የሚለው እነሱ ደግሞ የሚጠብቁት አረቦች አሉ፣ የሚጠብቁት አካሎች አሉ፣ የበላይ ጠባቂ አሉ፣ የበላይ አካል አሉ። ስለዚህ ከእነሱ ጋር መራበሽ አይፈልጉም። እነሱ ግንዱ ካልተመታ ምን ቅርንጫፉ ምስኪኑ እነሱ ሲጠቁመው እንደሆነ እንትና ራሱ እዚህ ጋር እነሱ ናቸው ያዙብን ብለው ተናግረው ሊሆን ይችላል። እዛ ላይ ዘመቻ የተከፈለ አይመስልሽም? ይልኩዝ አይመስለኝም ማለቴ እነሱ ጥቆማ ተሰጡ። እነተክ ላይ ጥቆማ በሰጡበት አካል ላይ እንደሆነ የገቡትን እንደተረዳሁት ከሆነ ይሄ ድርጊቱ የተደረገ ያለው አፋር ኦሮሞ ተናጋሪ አካባቢ ነው። ሁሉም አሉበት እዛ ጋር የወጡ እንትን የሚሉትም የሚያወሩትም አሁን ሼር እንትን የሚያደርግልሽም እንደዛ ከሆነ አብዛኛው ጊዜ መረጃ ለመስጠት የሚሯሯጡ እነሱ ናቸው። እነሱ ጋር አይደለም ልጅቷ ያለችው፣ እነሱ አካባቢ አይደለም ያለችው። ሜሪ ልጅቱ እኮ ያለችው የተክላይ ወንድም ነው የያዛት። አንቺ የሆነ ሪከርድ ቆይ ሸር አደርግልሻለሁኝ ወንድሙ ነው እንዲያውም ልቀቁኝ ምን አደርግላችኋለሁ ብላ ስትላቸው ወንድም የሆነው ችክነት ይዟት ያስቀመጣት ምናምን ሜሪ እኔ በውስጥ የላኩልሻለ ከዛ ያልፍ ነው ግን ይፈልጋል ያ ነው። ሌላው ነገር ተስተካክሏል። ሁሉ ነገር 100% ምነግርሽ ያ ነው እኮ እኔ ምንም እኮ ያንን አካል እንግዲህ ያው ያልነው ሰው አግባብ አለው፣ በደንብ አግባብ አለው። የቅርብ ወዳጅ ነው። ምናልባት በሱ መንገድ እንደምትለቀቅ እኔም ተስፋ አለኝ። ግን እነኚህ ደግሞ የኛዎቹ ማቁት ምስጢር የለም። እነሱ ምስኪን እንትን ናቸው። እውነትን ፍለጋ የሚለውን ፊልም ታውቂዋለሽ? እነሱ እንደዛ ናቸው። ራሳቸውን ስራ እየሰሩ ነው። እነኚህኛዎቹ ደግሞ በየዋህነት
በንዴት በግጭት በቃ በዘራቸው ራሱ በዘራቸው እንትን የሚሏቸው ነው። ገባሽ? እነዚህ አማራ ናቸው ብሎ ስለሚያስቡ እነመኮ አማራ ናቸው፣ እነሰያ አማራ ናቸው፣ እነሱ ምስጢር ማወቅ የለባቸውም ብሎ ስለሚያስቡ ሁሉንም ነገር ለነሱ አይነት ግን ሚኪ ደግሞ ከሁሉም የመጣ ደግሞ እንትን እንደማይላቸው ያውቁታል። ገባሽ? አሁን እኔ ልብ ይለቀው ለምን መሰለሽ ሰያን የመረዙት ለምን መስልሽ አንቺ ስታስብ አላማና አላማለው ማንነት እኮ አሁን እነሱም እኮ ሚኪም እኮ አለሳልሶ ቀስ ብሎ በስርዓት ስለያዛቸው በጸባይ ገባሽ? ያንኛው ደግሞ የከረማለም አዎ አይወዱትም። ሲጀምር አይወዱት የማይወዱት እሱን አንፈልግም ከመሬት እስከ መዋቅራቸው እስከ ቲክታክ ተጠቃሚያቸው አይወዱትም። እኔ ልንገርሽ ግን ያንንም አይወዱትም። ልንገርሽ መኮንም አይወዱትም፣ ሰያንም አይወዱትም። አሁን ሚኪ ነው በውስጣቸው እንትን ያላቸው የሚኪ ነገር ነው ያስቸግራቸው። ገባሻል? እሱ ደግሞ እያንዳንዷን ነገር በጥንቃቄ ነው የሚሄድባት። እያንዳንዷን ነገር ከአንደበቱ ክፉ ሳይወጣ ሲሰድቡት ላስ አድርጎ ገባሽ? ስደቡኝ ብሎ ክብሩን ዝቅ አድርጎ ችሏቸው ገባሽ? በብዙ ነገር ጫና እየተደረገበት ነው ሚኪ ራሱ ማለት ነው። እግዚአብሔር እጁም አያርፍ አፉ ብቻ እጁ ሳያርፍ አዎ። ስለዚህ በብዙ ነገር ጫና ሲደረግበት ይሁን ችግር የለውም ግድ የለም እያለ የቻለበት እዛ ጋር ትልቁ ነገር እሷን የማስለቀቅ አላማ ስላለው ነው። ገባሽ? እንጂ ያ ሴትዮማ ከዛ ጋራ ጥብቅ ትስስር እንዳለው ሁሉም ሰው ያውቃል። ገባሻ? ሪከርዱን አልሰማሽም? ፍራት እኮ ነው በደስታ እኮ ነው ጥያቄ የተጠየቀው። ሰምተሽዋል? ሪከርዱን አይደል? ይሄ ራሴ ይነግርሻል። ሙሉን አልሰማሁትም። ሙሉን መጨረሻ ለመሀል ላይ ብትሰሚው ታገኙ ነበር። ቆይ ሰማዋለሁ። ስሚው ሙሉ ቪዲዮውን ማለት ነው። የማንኛውን የሴትዮ ነው? አዎ የትናንትናውን መጀመሪያ ላኩልሽን ማለት ነው። እዛ ላይ እንትን ስትል በትክክለኛ በቃ አረጋግጥ 100%። አዎ እንዲህ እሷ እኮ 100% እርግጠኛ ነች እኮ ታውቃለች እኮ የት እንዴት እንደሆነ ምናምን ታውቃለች በደንብ እኮ። ያንንም በደንብ ነው የምታውቀው እንዴ። ሳታውቅ እዚህ ውስጥ የገባችበት መሰለሽ? በደንብ ነው የምታውቀው። ግን አልኩሽ ግን ነገሩ ውስብስብ ነው። ታውቂያለሽ? ያው ያልሽኝ ነገር በእንትን ካልሆነ አለ አይደለ በፍስ ካልሆነ ፍስ ካላረጉ ማይሆን ነገር እኔ ውስጤ ፈርቷል። አይ ያ በቃ መጨረሻ ያና ያ ነው። ገባሽ? የተፈለገው ታች ነገር በቃ ላይ ያለው አካል ያንን የሚፈልግ መሰለኝ ሳስበው ስገመግመው ህዝቡ እንደዚህ በቃ እንሰጣለን ምናምን ስላለ የህዝቡን ፓወር ስላየ ይቺ ብቻ ይሁን ችግር የለውም እሱ እንትን አይለንም። ግን ወንድሞቻችን እንቅልፍ ያጡበት፣ ጤናቸውን ያጡበት፣ የተሰደቡባት፣ ሰያው የተንከራተተባት፣ ቤቴ ንብረቴ ሳይል ልጆቼ ሳይል የስንት ቤተሰብ አስተዳዳሪ ሰርቼ ልጆችን አሳድጋለሁ ሲል የተንከራተተባት ሀገር ታገር የተንከራተተባት ዋጋ የከፈለባት ልጅ ገባሽ? አንደኛ የሱ ጉዳይ፣ ሁለተኛ ሚኪን እያይሹ ነው። ሚኪን እኮ ቀጥታ የት ሀገር ነው የሚኖረው እኮ ብለው እዛ ሀገር ያሉት ደላላዎች እኮ እንትን ብለው ነበረ። አሜሪካን ያለው ሲባሉ እኮ ነው አፋቸውን ይዘው ሰያ ላይ ያነጣጠሩት። ገባሽ? የት ነው ያለው እየተባለ አረብ ሀገር ከሆነ የእሱን ድካም ልፋት አይቶ እና የሌሎቹ አይቶ እግዚአብሔር አንቺም ጭምር ትናንትና ራሱ እሱ በገባበት ጋር ሚኪ በተሰቀለበት ገስት ላይ በሙሉ ሀና ትነሳለች። ወድርሽም ጠላሽም ሀናን ሳያነሳ አይወርድም። እኔ ኤቭሪዴይ ይከታተለዋለሁ በየሄደበት ምናምን እሱ ካለበት ቤት ሄጄ ቁጭ ብዬ አዳምጣለሁ። አንድ ሀናን ሳያነሳ አይወርድም። ከተከታተልሽው ሰው ሰብሰብ ሲል ስለ ሀና ጉዳይ አውርቶ ነው የሚወጣው።
ገባሽ? ይሄ ነው በቃ ሰው ማለት ይሄ ነው። እንደዚህ ነው ሰውነት በጣም ገባሽ አይደለም? እስቲ ሰያኔው ዛሬም እኮ የሚፈልግበት ቦታ ላይ እኮ አልደረሰም። እየተንከራተተ ነው ሀገር እና ታዲያ እንደሄደ አሁን አንዳንዱ ሰው ስለገባ ብቻ ሙሉ ነገር የተሟላ የሚመስለው እኮ አለ። ገባሽ? አዎ ገና መቼ ገና ብዙ ነገር ይሰራዋል። ብዙ ነገሮች አሉ። ግን ሆነም ቀረ ግን ያው እናንተ አንድ ነገር እንድትረዱት የምፈልገው ማለት ነው እዚህ ጋር ሀና ለሚኪ የሚኪ እናት ወልደው አይደለም ወልዳት አይደለም የሰያ እናት ወልዳት አይደለም። ማወቅ ያለባችሁ ሰው ስለሆነች ነው። ሰው ስለሆነ የእናቷ ልጅ የማያደርገውን ነገር ምን ያደርጋል? የእናት ልጅ የማያደርገውን ስራ ነው የሰሩት። ገባችሁ? ነገ ከነሰያ ከነሚኪ መማር አለብን። ሰውነት ከነሱ መማር አለብን። ገባችሁ? እውነተኛነት ከነሱ መማር አለብን። ብዙ ነገር እንማርባችኋለን። ለእኔ ምንም አይነት ነገር የማይፈልጉ ስለ ሰው ብቻ የቆሙ በነገራችን ላይ ሚኪ ተመቻቸ ሀገር አሜሪካ ባይኖር ኖሮ የሚኪም ህይወት የሰያን ጠፋንታን የሚደርሰው የነበረው። ወደዳችሁም ጠላችሁም እኔ ስለማውቃቸው ነው እዚህ ያሉት። ሚኪ ላይ እኮ ተያይዘው ዘመቻ ከፍተዋል እኮ። ምንድን ነው ያሉኝ? እኔን ቃል በቃል አንቺም ሰያውንም ሚኪንም እናጠፋችኋለን ያሉኝ። እኔ ሪከርድ አላረኩትም እንጂ ቀጥታ ኤምባሲው ደውሎ ምንድን ነው ያለኝ? የሰያን ፎቶ አቅፈሽ ትዞሪያለሽ፣ እናሳይሻለን፣ 4 ቀን ሰጥተንሻል ነው ያለኝ። ገባህ አይደለም? ይሄን ያህል ነው ዘመቻ የተከፈተባቸው። መኮንን ለምሳሌ የኤምባሲውን ቁጥር ላኪልኝ አለኝ። ላኩለት፣ ግን አላየውም። ፎሎ መልሶ ፎሎነን ግን ላኩለት፣ አላየውም። ምክንያቱም ሰው በቃ አንድ ሰው ይሄን ነገር ፈልጋለሁ ካለ ከላክልኝ በቃ ሆኖ መገኘት ነው። እኔ ሆኖ የማይገኝ ሰው አልወድም። ላኩለት። እሺ ኤምባሲውን ለምን አይደውልለት? እኔ ምጋ ያለውን መረጃ ለሱ ላኩለት። ወደ ስንት ቁጥር ነው የላኩለት? አላየሁም ሲጀምር። ግንስ እዚህ ጋር እሱም ዋጋ እየከፈለ ነው፣ መኮንንም ዋጋ እየከፈለ ነው። እውነት ለመናገር ግን አልኳችሁ እነሱ ያነጣጠሩት በቃ ሚኪና ሰያ ላይ ነው ጥቃታቸውን ያነጣጠሩት። በየሄዱበት ይኸውልህ አካውንት ከፍቶ እኔ የማውቀው ሰው ማለት ነው አካውንት ከፍቶ የእንትናን የሚኪን ፎቶ በለቅሶ አድርጎ የለቀቀ ሰው አለ። በእናታችሁ እሱን አካውንት እንዲያው 2000 ፎሎወር ነው ያለው። እግዚአብሔር ማዘጋት እንችላለን። እኔ ሸራ አረግላችኋለሁ። የማውቀው ልጅ ነው፣ ደላላ ነው። የሚኪን ፎቶ እያደረገ ሞታል እያለ የሚፖስት ልጅ አለ። ለምን እሱን ፎሎ እንደሚያደርጉ ግራ ነው የሚገባኝ። ያ እኔ በጣም ብዙ ነገር እያየሁ ነው። በደው እግዚአብሔር በጣም በቃ ያነጣጠረ ጥቃት በቃ እነሱ ያጠቁናል የሚሉት ሰው ያቁናል። ገባችሁ? ያጠቁናል። በቃ ትክክለኛ ነገሩን ጥቅ አድርጎ የያዘባቸውን ሰው ያውቁታል። እነሱ በቃ እነሱ ተስፋ የሌለ የማያደርጉበት ሰው ላይ እንትን ይሉታል። ገባችሁ? ስለዚህ እኔ አንድ ሰው ሆነ እንኳን ቢባል ፍሬ ባለው ነገር ሆነ እንኳን ቢባል የሆነ ሰው ተበደለ። አሁን ለሰያ ሁሉ ሰው እንደዛ የተንቀጠቀጠለት ሁሉ ሰው እንደዛ ያነባለት የተደነጋገጠለት በእውነት መንገድ ስለቆመ ነው። እውነት ነገር ዋጋ ስለከፈለ ነው። በገባችሁ? በየዋህነት፣ በቅንነት፣ በደግነት፣ በቁጭት ስለሚከፍለው ዋጋ ነው ህዝብ ሆ ብሎ የተነሳው ከላይ እስከታይ ድረስ። ገባችሁ? ብትሞቱ እንኳን እንደዚህ የክብር ሞት ነው የምትሞቱት። ሞት አይቀር እዚች ዓለም ላይ እንደሆነ 1000 ዓመት አንኖርባትም። ገባችሁ? 1000 ዓመት አንኖርም እዚች ምድር ላይ የተወሰነች ሰዓት ነው የምንኖረው። ግን ታሪክን አበላሽተን እንደምንሄድ ደግሞ እስኪ አሁን ነገ ጠዋት የሰያ ልጆች ሲያድጉ ልጆቹ የሚኮሩበትን ነገር ነው የሰራው። የኛ አባት እኮ ለወገኑ እንዲህ ተቆርቁሮ ነበረ። ገባ? አሁን ማነች እንትና ሴትዮ የሆነ ሴትዮ ምን ታደርግ መሰላችሁ? እንትን ትሰበስባለች የሆነ የልቤ ታውቂያታለሽ
እንትን ይሄ ምንድን ነው የሚባለው? ስሙን አምጡልኝ። አባ እናታቸው የሆነ ጠረጴዛ ላይ የምትደረድረው ነገር አለ። የክብር ሽልማት የክብር ሽልማት የሚሰበስቡት ልጆቻቸው ነገ ልጆቻቸው ሲያድጉ ኤቪደንስ ነው። ገባችሁ? ይሄ ግን የሚታይ የሚዳሰስ የሚሰማ ነገ ለምሳሌ ሰያ እንደዚህ ሆኖ አይቀርም፣ ሊያረጅ ይችላል። ልጆቹ ያድጋሉ። ይሄ ቪዲዮ ይዘዋወራል። የኔ አባት በዚህ ልክ ነው እንዲ ዋጋ የከፈለው፣ በዚህ ልክ የኔ አባት ታማኝ ነው እንዴ፣ በዚህ ልክ የኔ አባት ጀግና ነው እንዴ፣ እንደዚህ ለህዝብ ተቆርቋሪ ነው እንዴ፣ ለሴት አዛኝ ነው እንዴ። በቃ የሚኮሩበትን ነገር ነገር አንገታቸውን ቀና አድርገው የሚሄዱበትን ነገር ነው የሰራው። አይቆጨውም። ገባችሁ? ነገ ለልጆቻችን የምናስቀምጥላቸው እርሾ መኖር አለበት። ራዕይ ለልጆቻችን ነገ እኔም እንዳባቴ ብሎ ህዝብን ወገንን የሚጠቅም ትክክለኛና እውነተኛ ነገር ጭንቅላታቸው ውስጥ ታንጸው እንዲያድጉ ያደርጋል። እኔ ያንን ነው ለምሳሌ የማየው። ገባ? ልጅ አባቱ እንደሚመስለው ለምሳሌ ልጁ አባቱ ሌባ ከሆነ ሲሰርቅ እያየ ያደገ ልጅ እኔም እንደ አባቴ ሌባ ልሁን ብሎ ያው ሲሰርቅ ነው የሚኖሩ፣ የሀገር ዕዳ ነው የሚሆኑ። አባቱ ተኳሽ ከሆነ እኔም እንደ አባቴ ተኳሽ መሆን አለብኝ፣ ያየውን ነው በቃ የሚወርሰው። እኔም እንደ አባቴ ተኳሽ መሆን አለብኝ ብሎ ተኳሽ ነው የሚሆነው። ጀግና መሆን ካለበት ጀግና ይሆናል እንደ አባቱ። ቡና ጠጭ ከሆነ እኔም እንደ አባቴ ቡና መጠጣት አለብኝ ብሎ ያ አባቱ የወረሰውን ቡና ጠጭ ሆኖ ይቀመጣል። ገባ? ለወገን ተቆርቋሪ ማርያም እንደዚህ ትል ነበረ ሰው። እኔ እናቴ ልጅ እኮ የምታስተምረኝ እናቴ ልጅ አባቱን ይመስላት ትላለች፣ ልጅ አሳዳጊውን ይመስላት ትላለች። እግዚአብሔርን ይሄን ማህተም በ80 ቀንሽ የታሰረልሽ በእውነት ልትመሰክሪበት ነው ትለኛለች እናቴ። እግዚአብሔርን ነው የምልሽ። እኔ ቁጭ ብዬ አዳምጣትና ምንም አይመስለኝም። በጆሮ የፈሰስ አድርጌ ነበረ። በቃ በግዳጅ ስለምትነግረኝ አንዴ ጨርሳ በሄድኩላት ነበር ምለው። ገባሽ? ዛሬ ግን ይህም ማህተብ ያሰርሽው በ80 ቀንሽ የታሰረልሽ እውነት እንመሰክሪበት ነው። በነገራችን ላይ ጨዋታ እንዳለሽ ታውቂያለሽ አይደለ? ማለት ከጨዋታው በፊት አንድ ቀን 2 ቀን አዲስ ነገር እንሰማለን። አዎ አለ ጨዋታ ስላለው ለምን ይፈልጋል ያ ጉዳይ ማለት ነው። ያ ጉዳይ 2 ቀን ምናምን ሲቀረው ቀጠሮ አዲስ ነገር ቡፍ እንደሚያደርጉት ተስፋ አለሻል። ልክ ነህ። አንቺማ እኮ አደገኛ ሰው ነሽ። ነጥብ ያዥ ዝጋሽ። አዎ በዛ ፓውር ያው ይገፈትራል። 2 ቀን 3 ቀን ሲቀረው እንድታይ። ኧረ እኛ ያርግልን፣ እንደው እውነት ለመናገር ያርግልን። ትልቁ ነገር እሷ መምጣቷን ነው የምንፈልገው። ያርግልን። ግን ይሄ ነገር ደግሞ ያው ታስቦ እኮ ነው የሚደረገው። እስከዛ ድረስ ደደብ እንሆነ። አዎ እስከዛው ድረስ ደደብ መሆናል። ደደብ መሆን በነገራችን ላይ አንዳንድ የድድብና እንደሚጠቅም ታውቂያለሽ? ጌታን ድድብና ማለት ራሳቸውን ማጥፋት ማለት ነው። ድድብና ማለት መብላትና መጠጣት፣ መተኛት፣ በቃ ስለምንም ነገር አለማሰብ ምናምን ማለት ነው ድድብና። በነገራችን ላይ ደደብ ሰው የጨጓራ በሽታ እንደሚያይዘው ታውቃላችሁ? በሽታ እንደማያውቀው ታውቃላችሁ? አህያ ይኸውልሽ ጭነት ሲበዛባት ጀርባው ይመለጣል። ጌታ ነበር። አሁን አህያ ለምን ይመጣል? አህያ ስንጭን ለምንድን ነው ድዳቡን በዛ የምናደርገው? ጉዝጓዙን በዛ የምናደርገው ጀርባ እንዳይመለጥ። አነስ ካለው ግን ሲፈገፍጋት አህያ ሲፈገፍጋት አትናገርም አይደለም? ጀርባዋ መላጣ ይሆናል። በመላጣውም ላይ ትጫናለች እየተቃጠለች